የሰው እኔ የሰው የሄድኩኝ ሞስድ አይነት ሰው አይደለም። ያክስቴ ባህሪ የለኝም፣ የሽታዬ ባህሪ የለኝም። እንዳንተም ደግሞ ፍቅረኛ ይዤ መደረብ የምችል አይነት ሰው አይደለም። ስለዚህ ባንተ ህይወት አልገባም፣ በኔ ህይወት አትገባም። እኔ ያህል እንደዚህ ለኔ ጥላቻ ኖረሽ ማለት ነው። እግዚአብሔርን በቃ ማላይ ቦታ ቢሆን ተስተኛል ማላስብ ቦታ በቃ አንቺ ለኔ ሆንሽልኝ ነገር የትኛውንም አረሰውም። እሺ የትኛውንም እያንዳንዱ ያንቺን ባለኔ ዋጋ አለው። እሺ ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ዛሬ እንግዲህ በጥያቄያችሁ መሰረት እድልን ይዛችሁልን ይቴ ያለ እድል አናየም ስላላችሁኝ እንግዲህ ዛሬ እድልን ከእግዚአብሔር ጋር ሆኜ አንድም ይቅርታ ልጠይቃት፣ ሁለተኛ ነገር ደግሞ ከዚህ በኋላ በእኔና በእሷ መሀል ላይ ያለውን ነገር በትልቁ ልፈታ ነውና ዛሬ የመጣሁት። እስቲ ፈጣሪ ከረዳኝና ነገሮችን ለማስተካከል እየሞከርኩ ነው ያለሁት። እባካችሁ አትናደዱብኝ እና ዛሬ እንግዲህ እድልን ብቻ በቻልኩት አቅም በሰውም በምንም በቃ ፋታ ነው ያሳጠዋት። እደውልላታለሁ አታነሳም፣ ቴክስት አደርግላታለሁ አታነሳም። ብቻ በጣም በብዙ ስልኮች ደውዬ በመከራ አግኝቻት ዛሬ እንግዲህ እዚህ ይቅርታ ልጠይቃት ነውና ያሰብኩት። ሳስበው መለያየትን በጣም መጥፎ ነገር ነው። የሽቱን ነገር እንዳለ ሆኖ ኬዙ ከሷ ጋር ደግሞ እኔ መለያየት አልፈልግም። ከሽቱ ጋር ያለኝ ነገር ደግሞ ያው ከተረዳችሁኝ ምክንያት አለ፣ የራሴ የሆነ ምክንያት አለኝ ይህንን ነገር ማድረግበት። እናንተም ደግሞ ያው ቀን ሲገፋ የምታውቁት ይሆናል ብዬ ብዙ ጊዜ አውርቻለሁና እባካችሁ በጣም ብዙ ሰው እየሰደበኝ ነው ያለውና እባካችሁ ቢያንስ ስድቡን ተውትና ዝም ብላችሁ ይቴ ምን ሊያደርግ ነው የሚለውን ነገር ብታዩ አሪፍ ነው። እና ዛሬ እድልን እዚህ ጋር ሆኜ ቀጥሬያታለሁ። ይቅርታ ልላት ነው ማለት ትቀበለኛለች ብዬ ምንም እንደዚህ ትቀበለኛለች ብዬ ምንም ራሴን ውስጤን ያሳመንኩት ነገር የለም። ግን ብቻ ያው ትመጣና ያለውን ነገር ያው እንፈታለን ብዬ ተስፋ አደርጋለሁ። ያው ጥያቄ ያላችሁ ውስጣችሁ እናንተም ለምንድን ነው መጠራት ዝም ብለህ ለይቅርታ ለምን ትጠራታለህ እንደምትሉኝ አውቃለሁ። ግን መጀመሪያ የሰው ልጅ ሰላም ሲሆን ከዛ በኋላ ሌላው ነገር ይመጣል። ዋና መስማማትና ሰላም መሆን ነውና ሁለታችን ነገር መጀመሪያ ሰላም ይሁን፣ ከዛ በኋላ ደግሞ ያው ሌላውን ነገር በሂደት የምታዩት ይሆናል። እና በተረፈ እንግዲህ ቤተሰቦቼ በጣም ነው የማመሰግነው። ያው የምትወዱትን ሰው የሚወደውን ነው የሚናገረው የሚሳደበው። የኔ የሚለውን ሰው ይሳደባል፣ ይመክራል፣ ጥሩ ነገር ሲያደርግ ያበረታታል። እናንተንም ያው ማይባችሁ እንደዛ አይነት ነገር ነው ማለት አጥፍቻለሁ አላጠፋውም አልልም፣ አጥፍቻለሁ። ያጠፋ ደግሞ ሊሰደብ ሊቀጣ ግድ ነውና ያው ስድባችሁን እንደ እናትና እንደ አባት እንደ ምክር ወስጄው እኔ ጋም ያለውን ነገር ያው በክፋት እንዳልሆነ ያው ጊዜውን ጠብቁ ታያላችሁ ብያለሁና ብቻ ለማንኛውም እድል ስትመጣ መንቀጥል ይሆናል። ትንሽ ፈርቻለሁኝ ማለት ታናግረኛለች ትመጣለች ብዬ አልጠበኩም። ማትመጣም ከሆነ ይሄን ቪዲዮ አልፖስተውም፣ የምትመጣ ከሆነ ደግሞ መንቀጥል ይሆናል። እስከዛ ድረስ መልካም ቆይታ እያልኩ ቤተሰቦች በጣም ነው የምወዳችሁ ማከብራችሁ። ባይዜ በጣም ትልቅ ሪስፔክት ነው ያለኝና በዚህ ከምታዩት ውስጥ ደግሞ በጣም የራሴ የምላችሁ ብዙ ሰው አግኝቻለሁና ሁላችሁንም ያስከፋዋችሁ በጣም ይቅርታ፣ በጣም ሶሪ ካስከፋዋችሁ። ያው ከጊዜ በኋላ እንደማስደስታችሁ ተስፋ አደርጋለሁ። ብቻ ለማንኛውም መልካም ጊዜ እያልኩኝ እንግዲህ ቪዲዮን ያው እድል ስትመጣ ምንቀጥል ይሆናል። እድል ከመጣች ካልመጣች ደግሞ ቪዲዮ የሚቀር ይሆናል እና እስከዛ ድረስ መልካም ቆይታ እያልኩኝ ከአውዲዮ የእናንተው ይቴ እሰናበታችኋለሁ። ወዳችኋለሁ። እንግዲህ ቤተሰቦች ትመጣለች ብዬ አላሰብኩም። እቺ እሷ ናት መሰለኝ የመጣች ነው፣ መታጠፋዩ ጋር ደርሳለች። አረ በስመ አብ አምጡባታል። እኔን አፍቀሽኛል አልናፍቅሽም ወይ? መራራቁ ቀርቶ አልንገናኘም ወይ? ፍቅርዬ ፍቅር አይከብድሽም ወይ? ፍቅርዬ ፍቅር አይከብድሽም ወይ? አማላጅ ማን ሆነ ማን ላከለሽ? ጭንቀቴ ቢገባሽ ለምን ደወልክልኝ? እንዴት ነሽ?
ጀማሪ ሰላም እድል ለኔ ነው እንደዚህ። እሺ እኔ ቢያንስ ቀረብ ብለሽኛል። ለምን ተፈለከኝ ትነግረኛለህ? እሺ እኔ ቀረብ ብለሽኛል። እንዴት ነሽ? ደህና ሰላም ነው? ቆይታ ለምንድን ነው የደወልክልኝ? እድል ምን ሆነሽ ነው ግን እንደዛ ያንን ሁሉ ስልክ ስደውል በሰው ባስደውል ምናምን ዝም ያልሽኝ? የዘጋው ስላልፈለኩኝ ነው አይደል? እሺ ነይ ቢያንስ እሺ ነይ። አንድ ነገር ልንገር፣ አትደውልልኝ። በቻልከው አቅም አትደውልልኝ። ለምን እድል? ላይፌን ስለምትበጠብጠው። ምን አደረኩኝ እኔ? ይቅርታ ልጠይቅሽ ነው ዛሬ ባይዚ ማርያምን፣ በጣም ይቅርታ ማርያምን አስከፍቼሽ ያለው ለዛም ተረፍሽ። ደግመህ እንዳትደውልልኝ እሺ? ደግመህ ምንድነው? ይኸውልህ ጥፋቴን አውቃለሁ። ጥፋተኛ አይደለሁም አላልኩም። ዛሬም የመጣሁት በእኔና ባንቺ መሀል ያለውን ነገር ቢያንስ ባስተካከል። በጣም ቀለበት ፕሮግራም ደርሷል አይደል? እኔ ከዚህ በኋላ አንተን ህይወት ላይ ላልበጠብጥ፣ አንተም የኔን ህይወት ላትበጠብጥ፣ በቃ እኔም ጓደኛ ይዣለሁ። ገባ? አንተ ለመያዝ ፈጠንክ አይደለ? ምን ጓደኛ ይዣለሁ፣ ፍቅረኛ ማለት ነው። ከመቼው? አንተ ከመቼው? አንተ ገና በሳምንታት አይደል የቀለበት ፕሮግራም ያሰብኩ? እኔ ደግሞ ቀለበት ባላስብም ፍቅረኛ አለ። እሺ ከዚህ በኋላ መወሰን ላይ ውሸትሽ እንደሆነ አውቃለሁ፣ ግን ስም እድ እሺ፣ ግን ስትነካኝ ፍቅረኛ ሄድ ሳይሉ እሺ፣ እንድትነካኝ አልፈልግም። ምን ማለት ነው? እንድትነካኝ አልፈልግም። ገባኝ? አንቺ ልጅ ተቀይረሽ ያለበት እኔ እኮ እሺ ቢያንስ በቤተሰብ ፊትም እኔ ይቅርታ ልጠይቅሽ። ስለሁሉም ነገር በጣም ይቅርታ አለ። እኔ ደግሞ አንድ ነገር ልንገርህ፣ ይቅርታን ተቀብያለሁ። ምንም አይነት ጥፋት ሊሆን ይችላል፣ ከባድ ነገር ሊሆን ይችላል። እሺ ይቅር ብያለሁ። ለፕሮግራሜ እድል ትምጣ ብለሃል አይደል? ለቀለበት ፕሮግራም እመጣለሁ፣ አልቀርም። አንተም መልካም ፕሮግራም ይሆንልህ። ግን ደግመህ አትደውል ወደ እኔ ስልክ። እድል ማትቆርጥ ናት አይደለ? በአንተ ጉዳይ እንደዛ ነበር ያሰብከው፣ ግን እኔም መያዝ ይችላል። እሺ ፈጥኜ ምናምን ሊሆን ይችላል፣ ግን አንተ አልብስም በመፍጠን ለዛ እንኳን አሰመረልህ። ደስተኛ ነኝ። እኔም የራሴ ህይወት አለኝ፣ አንተም የራሴ ህይወት አለ። ከዚህ በኋላ መደወል አይጠበቅብህ። ምክንያቱም አክስቴ ማለት አክስቴ አልኩ ሽቱ ደስ አይላት። ለዛ አትደውልልኝ። እሺ አውቃለሁ። አይ ፍቅረኛ እንደሌለሽ አውቃለሁ። እድ ተይሱን ግን እኔ ናፍቀሽ ነው የምር። አረ ደስ አይለኝም። እሺ እንዳትነካኝ፣ ደግመህ እንዳትነካኝ። ለምንድን ነው ማልነካሽ? አንቺ በአንተ ጉዳይ የማትቆርጥ እንደዛ ነበር ያሰብከው? ፍቅረኛ እንደሌለኝ አንተ ማን ነው? እንደዛ አላልኩኝም፣ አልወጣኝም። አሁን አንቺ ነገሮችን አትቀይሪ። እሺ ግን ቢያንስ እስቲ ከልብሽ ከሆነ ቀፍኝና። አላክፍህም። የሰው የሄድኩኝ መወስድ አይነት ሰው አይደለም። የአክስቴ ባህሪ የለኝም፣ የሽታዬ ባህሪ የለኝም። እንዳንተም ደግሞ ፍቅረኛ ይዤ መደረብ የምችል አይነት ሰው አይደለም። ስለዚህ በአንተ ህይወት አልገባም፣ በእኔ ህይወት አትገባም። በቃ ስለዚህ እኔ ይቅር ብያለሁ። ምንም አልተረዳሽኝም። ገብቶሻል? ምንም የተረዳሽኝ አይደለም። ማንም እኔን የተረዳኝ አይደለም። እኔ ማለት እኔ ጋር ዙሪያ ውስጥ ያለው አንድ ሰው ያለ ብቻ የመሰለኝ ነው። እኔን አይኔን አይቶ የሚረዳኝ ሰው አንድ ልጣ ይኸውልህ፣ ጓደኝነታችን ይቀጥላል፣ አታስብ። እሺ እኔ አንተ ላይ ጨካኝ አይደለሁም፣ አልሆንም። ግን በፍቅር ጉዳይም ስንገናኝም ደስ የማይላችሁ ብዙ ሰዎች አሉ። በይበልጥ ፍቅረኛ አለች። አንቺ ምን አገባን እኛ? እሺ ቢያንስ እኔ ናፍቀሽኛል። ስለ ሁሉም ነገር ይቅርታ እኮ ነው ያልኩት። ይቅርታ ልቀቀኝ አትበይኝ። እኔ እኮ ከስንት ጊዜ በኋላ ገና እያገኘሁሽ እኮ ነው። እኔን አትንካኝ። ከዚህ በኋላ እንዳልከኝ ይኸውልህ፣ መልካም ምኞት እንድመኝልህ ነው አይደለ የጠራኸኝ? ለይቅርታም ሆነ ይቅር እንደምለው ሁላችሁም አንተም ታውቃለህ። ይቅር ብያለሁ፣ ግን ደግሞ በህይወቴ አትግባ። እኔ በቃ አልፈልግም። አሁን በቃ መቁረጥ እንደምችል ተሰምቶኛል። እኔ እያየሁኝ ቪዲዮህን እያየሁኝ የቀለበት ቀን እንደወሰናችሁና በስማ ፍቅረኛሞች ሆናችሁ እንዲህ ወገቧን አቅፋሃት ምናምን ስላየሁኝ በጣም ነው ደስ ያለኝ። እንኳን ለዚህ ያበቃችሁ። እሷም እንኳን ፍቅር ያዛት ካንተ፣
አንተም እንኳን ለዚህ ቀን ይሁን ለዚህ ውሳኔ እንኳን ካንቺ አፍ ደስ ይላል እንደዚህ አይነት ቀን። እሺ አሁን ምን ባደርግ ነው ሰላም የሚሰጠኝ? እኔ ከህይወት ወጣውልህ አይደል? ከውስጥሽ ያለው ነገር ሁሉ ክፋት አይ ማለት ለኔ ያለሽ አሁን መጥፎ አመለካከት ነው። እኔ ያየሁብሽ ያለው ሰማሽ አይደል? ለኔ ያለሽ ነገር አሁን የሆነ ወደ ጥላቻ ሳይቀየር አይቀርም መሰለኝ። እንዴት አይነት ግን ደፋር ሰው ነህ! ደፋር ነህ በጣም። ይቅር እንደለ ነው አይመጣ ይቅር ብዬሃለሁ። እኔን ግን የመንካትም የመጠጋትም ምንም መብት የለህም። እሺ ይቅርታ በላይ ምን አለ? ይቅር ብዬሃለሁ። ይቴ ደግማ አታገኘኝ ብዬሃለሁ አይደል? ደግማ አታገኘኝ በቃ። ፍቅረኛህም ደስ አይላት። እኔ ደግሞ ጓደኛ ኖርማል ጓደኛ በቃ መንገድ ላይ ስታይኝ ሃይ ካልከኝ ይበቃኛል። 50 ቁጥር በ50 ቁጥር ለኔ መደወል አይጠበቅም። አንዴ ዘግቻለሁ አይደል? አንቺና እኔ ከመጀመሩ ነው እንዴ በመራራቅ ጀመር። ባንተ ልክ ደፋር ሰው አይቻልም። እግዚአብሔር እንዴት ምንድነው ድፍረት? ምንድነው ያደረኩት? ምንድነው ያደረኩት? እኔ እኮ ጥፋት አይደለም ብዬሻለሁ እኮ ጥፋት አይደለም። ጥፋት አጥፍቻለሁ። ጥፋት አይደለም አላልኩሽም እኮ ጥፋቴን አምኛለሁ። ግን ይሄን ነገር ለምንድን ነው ያደረከው ብሎ ማንንም የጠየቀኝም ደግሞ አሁን ላንቺ ምንም አይነት ምክንያት ላንቺ የምነግርበት ማለት ነው። አትንገረኝ። ምንም አይነት ምክንያት ከአክስቴ ጋር ለመሆን አያበቃህም ነበር። ምንም ያህል እሱን ማለት ነው ከጊዜ በኋላ ታየዋለሽ። እሺ አሁን እኔና አንቺ አልፈልግም ምንም እንድታሳይኝ አልፈልግም። አንቺ ቆይ እኔን ተረድተሽኛል? አልረዳህም። ላንቺ አሁን መንገር ስለሌለብኝ ነው። እሺ አሁን ማልነግርሽ አልፈልግም። አትንገረኝ። እኔ እኮ አይመለከተኝም ባንተ ህይወት። እኔ ፍቅረኛ ስትይዝ እንዴት ጎትተህ ከህይወት እንዳሰጣኝ ታውቃለህ። እኔ ማን ነው ቆይ ልፈርድብኝ ትፈልጋለህ? ልፈርድብኝ ትፈልጋለህ? ግን ከጊዜ በኋላ አንቺ ነሽ የሚቆጭሽ እኔ ሳልሆን ማለት ሰማሽኝ አይደል? አይቆጨኝም። እሱን ታያለሽ። ግን የሚጸጽትሽን ውሳኔ አሁን አትወስኝ። ሰማሽ አይደል? ካንተ በጣም ደፋር ነገር ካንተም ቢሶ እንደዚህ ለማውራት ስለበቃ በጣም ደፋር ቆሻሻ ሰው ነው። እግዚአብሔር እኔን ቆሻሻ ብለሽ ሰደብኝ። እኔን ቆሻሻ አነሰ? እኔን ቆሻሻ አነሰ ወይ ልጨምርልህ? ቆሻሻ ነህ ደግሜ ልበል። እኔን እድል አዎ እኔ ቆሻሻ አንተ ከአክስቴ ጋር እኔ እንዴት ነው ግን ያስቻለ? በእግዚአብሔር ስም ያህል እንደዚህ ለኔ ጥላቻ ኖርሽ ማለት ነው። እግዚአብሔርን በቃ ማላይ ቦታ ቢሆን ደስተኛ ነኝ። ማላስብ ቦታ በቃ ቢቻል የሆነ ቦታ ብሄድ ደስ ይለኛል። ጭንቅላቴ እንዴት አይነት ነገር ውስጥ እንዳለሁኝ ማቀም ነኝ አንተ አይደለም። ማንኛውም በጣም ነው የማመሰግነው። እሺ ጊዜ ማለት ነው ጊዜው ደርሶ አንቺ አሁን የሚያስለቅስ ምንም ነገር የለም። እኔ አላለቀስኩኝም። ስሚ አንቺ ነኝ ቆሻሻ ለመናገር ምን እንደረሽ ክብርን አይደል የሚያሳስብህ? የእድል ክብር በየሄደችበት ለምን አታዩም? በቃ ይቅርብሽ እስክባል ባክሽትሽ ቀይሮሽ እንደዚህ መሆንሽ እስክባል ድረስ ሆኜ አንተ ግን ቆሻሻ መባል ነው አይደል የሚያሳስብህ? ከአክስቴ ጋር ሆነ ንጹህ ነህ? እውነት ንጹህ ነህ? እኔ አንተ አታውቀኝ። አንቺ አሁንም ቢሆን ማለት ነው ለአንቺ መንገር የሌለብኝ ነገር ስለሆነ እንጂ እነግርሽ ነበር። ግን ለአንቺ አሁን ምን አልነግርሽም። ስለዚህ ለምን ጠራኸኝ? እኔ ይቅርታ ልልሽ ነው። አሁን ትሰሚኛለሽ? እኔ ይቅርታ ልልሽ ነው። እሺ የጠራሁሽ ይቅር ብያለሁ። እንዴ አይደለም እኔና አንቺ እንዴ አልነበርንም ማለት ጓደኛሞች እንድንሆን ፈልገህ ነው አይደል? እኔ ምንም አሁን የተረዳሽኝ እንትን እያልሽኝ አይደለም። ሰማሻ? ምንም የተረዳሽኝ አይደለም። አልተግባባንም መሰለኝ። እሺ ጨረስክ? ቪዲዮአችሁ ደግሞ ደስ ይላል። እሺ ይቅርታ ስለተናገርኩህ፣ ግን ቪዲዮአችሁ ደስ ይላል። እናንተም ታምራላችሁ። ለኔ ደግሞ መደወል አይጠበቅም። እንዴት ነው ዛሬ እየተናገርሽ ያለሽው? እንዴ አንተ ጋር እንድመጣ የማይፈልግ ሰው አለ። ኦኬ ለዛ እኔ ጋር ይቀርሽ ያለሽው ለዛ ነው ስልክ ማታነሽው ለዛ ነው ቴክስት ማለት ፍቅረኛ እኔ ጋር እንድትመጣ አትፈልግም አይደል? እኔም አዲስ ያዝኩት ፍቅረኛዬ ካንተ ጋር ማየት አይፈልግም። እኔ በቃ እና ከህይወቴ ውጣ። ከህይወትሽ ልውጣ? የኔ መጨረሻ ቃልሽ? ለማንኛውም አመሰግናለሁ። እሺ እኔ በእንደዚህ ልክ አልጠበቅኩም። ቢያንስ አለ አይደል በማላችን ያለውን ችግር
ቤተሰብ ፊትም ልፍታ ብዬ ነው እንጂ እንዴ በክፋት ወይ በሌላ ነገር አስቤ አይደለም። ብቻ አንቺ ፍላጎትሽን እኔ አከብራለሁ። ግን ደስ የሚለው ማለት እኔ በሚችለው አቅም አንቺን ይቅርታ ልጠይቅ ነው። ቤተሰብ ፊት ነው እኔ ያሰብኩት። ግን ያ ነገር እንትን ካለ እኔ እግዚአብሔርን እንኳን አንቺ ቤተሰቦችም በእውነት አለ አይደል ሁሉም ሰው ይቅርታ እንደ በዙሪያ ያለው ሁሉ እኔ ላይ ፈረዳችሁ ይቅርታ እንደምትሉ አውቃለሁ። ምንድነው አንተን ግን ይቅርታ ብቻ ለማንኛውም እሱ ይሁን ብቻ ግን ያንቺን ውሳኔ አከብራለሁ። እዚህ በኋላ እንገናኝ ነው አይደል? ያንቺን እኔ ምንም ማለት ክፉሽን ማየት አልፈልግም። ሰማሽኝ አይደል? ማየት ባፈልግ ነው ከአክስቴ ጋር የጀመርከው። በቃ አንቺ እንደፈለግሽ ከዚህ በኋላ እንደፈለግሽ አትበለኝ። እድል የተረዳሽኝ አይደለም። አሁን አትጪው። እሺ እኔ ስልችቶኛል። ከፈለኩኝ እጮሃለሁ። እሺ አሁን የመታሽኝ ነው። የኔን ክፉ ነው የማትፈልገው? ክፉሽን አልፈልግም አልኩሽ። እኔ ሁሌም በቃ ደስ ብሎሽ እየሳቅሽ እንድትኖሪ ነው ፈልግ። በቃ እኔ የጊዜ ጉዳይ ወይ የሁኔታዎች ነገር ሆኖ አለመመቻቸት እንጂ እኔ እግዚአብሔርን ሁሌም የተደሰትሽና ደስ ብሎሽ ብትኖሪ እኔ ደስታዬ ነው። በጣም ይቅርታሽ። እኔ ጥፋተኛ ነኝ አውቃለሁ። ቤተሰብ ፊትም ነው የምለው ጥፋተኛ ነኝ። በጣም ይቅርታ። ሁላችሁንም በዙሪያ ያላችሁ ሰዎች ያስከፋችሁ በጣም ይቅርታ። ይህንን ቪዲዮ እንደምታዩ አውቃለሁ እና ውሳኔሽን አከብራለሁ። ለምን አደረግሽ ብዬ እንደዚህ አይደለሽም። ምክንያቱም ምንም አንቺ ላይ ካደረግኩ ፍቅረኛ መያዝሽን እኔ ምክንያቱም እኔ ከኔ ምንም የምትማሪው ነገር የለም። እኔ አይደለሁ ባለየው እንጂ ፍቅረኛ ነሽ። ፈጣሪ ማለት ነው የደስታ ያደርግልሽ። አንድ ቀን ደግሞ መጥቶ እንደምታስተዋውቂ ተስፋ አደርጋለሁ። እሺ ከመሄድሽ በፊት ግን አንድ ነገር እወቂሽ። ሁሌም ማለት ነው ሁሌም እኔ ለአንቺ ያለኝን ቦታ እወቂ። ከማንም በላይ ነሽ ለኔ። እኔ አንቺ ለኔ ሆንሽልኝን ነገር የትኛውንም አልረሳውም። እሺ የትኛውንም እያንዳንዱ የአንቺን ባለኔ ዋጋ አለው። እሺ ያንን ደግሞ አንድ ቀን እንደምክስሽ እግዚአብሔርን በጣም እርግጠኛ ነኝና በጣም ይቅርታ ስላሳለፍሽ ስለ ሁሉም ነገር በእኔም ጥፋተኛ ነኝ። በጣም ይቅርታ። እንግዲህ አንድ ቀን በደስታ እንደምንገናኝ ተስፋ አለኝ። ክፉሽን ማየት አልፈልግም። እግዚአብሔር በጎን ሁሉ ይቅጠምሽ። ከኔም በላይ ከመታሰቢ በላይ ጥሩን ፍቅረኛ ያጋጥምሽና እግዚአብሔር እንደው ባሰብሽበት ሁሉ ይጨምር። እኔ ምንም አይደለም። ምክንያቱም እኔ ላንቺ ለወሰን እኔም ላንተ መልካም ትዳር፣ መልካም የፍቅር ጊዜ እመኝልሃለሁ። እኔም መጥፎ ነገር ውስጥ እንገባ አልፈልግም፣ ግን መልካም ጊዜ በቃ ደስተኛ ነኝ። እሺ የደስታም ባነው ከዚህ በኋላ ባለቅስም እንዳትጨነቅ። ባለቅስም በደስታ ነው። እሺ እንኳን አንተ ወደ ደስታ መለሰ እና አትጨነቅ። እኔም እመጣለሁ፣ ለፕሮግራሙ እመጣለሁ። አትመጣም ብለህ አትጠራጠር፣ እመጣለሁ እና በቃ ኒት መጀመሪያ ያንን ቻው በኝ። እሺ በጣም ይቅርታ ስለሁሉም ነገር በጣም የማመሰግነው። እሺ አንድም ቀን አስከፍተሽኝ አትጠይቂ። እሺ አንድም ቀን ሰማሽ? በሄድሽበት ሁሉ ጥሩ ይቅጠምሽ። እኔ ላንቺ አንድ ቀን ጥሩ የሚያደርግ አታልቅሽ። ደግሞ እሺ እንድታለቅሽ አልፈልግም ከዚህ በኋላ። መውደድ መላትሽ በስስት እንዳልሞት እባክሽ አደራሽ
አደራሽን አደራ من تكجيل ارسام ولادين بمني صوب صمتك على قنيم ظني يا سنو فكرشي